ኳሊቲ ኮንትሮል ላይ እንደውም አይ ቲንክ ኢትስ ክሪቲካል ኢሹ ብዙ ጊዜ ኢቨን ሺፕ ከተደረገ በኋላ ጅቡቲ ቦርደር ላይ ሞጆ ላይ ከደረሰ በኋላ በጣም ብዙ ኢንኮንቪኒየንሶች ይገጥማሉ። how do you handle the quality control? ሀፕን ካረገ በኋላ ኮስት ያደርግሻል። አንድ ሰው ቻይና ሲመጣ ለማትረፍ ነው የሚመጣው። ትክክል ሊነግድ ነው። የሆነ ዋይዝ የሆነ ዲሲሽን ከሚያውቅ ሰው ጋር ትክክለኛ በሆነ ወይ መሰራት ነው ያለበት። እንዴት ቆያችሁ የኑሻ ቤተሰቦች? በዛሬ ኤፒሶዳችን ላይ ደግሞ በጣም በብዙ ቆይታ አብረን የነበርን እንዲሁም ደግሞ ለተመልካቾቻችን ጥሩ መረጃ ያደርስናል ብለን ያሰብነውን አቶ ዮሐንስን ነው የጋበዝነው። ወደ ጉዳዩ ነው የምገባው። ቀጥታ ኢንትሮዳክሽን ላሳጥረው እና ዞን እንኳን ደህና መጣ። እንኳን ደህና ቆየሽ ቤቲ። በጣም ደስ ብሎኛል ስለተገኘ። አውቀዋለሁ የቻይናን ጊዜ እንግዲህ እንኳን መገኘት አንድ ደቂቃ ምን ያህል ቫልዩ እንዳለ ታውቃለሁ እና በጣም ላመሰግነው እወዳለሁ ስለተገኘ። እኔም ስላጋበሽኝ በጣም ደስተኛ ነኝ። ያለኝን ኤክስፒሪየንስ ለማካፈል በጣም ደስ ይላል። እኔ ግን መጀመሪያ በምን ሪፈር ላድርገህ? ከዚ እኔ ለመድኩ ሸዊ በሚለው ስምህ ነው እና አሁን ዮሐንስ እያልኩ ስጠራ እንዴት ነው በምንድን ነው ግን የመጣው ሸዊ የሚለው ስም? ክላስ እያለው ማለት ኤሌመንታሪ እያለው አንድ ክላስ ውስጥ 7 ዮሐንስ አለና አስተማሪያችን በቃ ተቸግሮ በቃ በአባት ስማቸው ተጠሩ አለ። በቃ በዛ ወደ አባት ስም ሄደ። አባት ስም ሄደ። አባቴ ሸወረጋ ነው። ሸዊ ደግሞ ከሱም ደግሞ ወደ በጣም ሞዲፋይድ ነው። ብዙ ሰው የሚያገኝ በሸዊ እኔ ለረዥም ጊዜ ባይገርም በሸዊ አውቄ ነው። የሆነ ሰዓት አንድ ልጅ ነው አው ዮሐንስ ሲለኝ ለምንድን ነው ዮሐንስ ያሉት ምንድን ከየት መጣ እያልኩ ነበር እና እኔ ለመድኩት በቤቲ ነው። አሁን ቤተልሔም ማስሚ መቼስ ከክላስ 10 ቤት አይጠፋም በይልበት በሱ ነው የለመድኩት እና እንግዲህ ደስ ስለዚህ በሸዊ ሪፈር ላድርገን። በጣም ደስ ይላል ሸዊ። አሁን በቅድሚያ በመቃኘት የፈለግነው አንደኛ መቼ መጣ ከሚለው ነው የሚጀምረው። ከዚህ አይ ቲንክ ኢት ጎስ ዌይ ባክ መሰለኝ እና እስቲ ያን የነበረውን ነገር የተወሰነ ነገር ብትለኝ። እኔ መጣሁት በፈረንጅ 2017 የመጣሁት በዛ ታይም ብዙ ተማሪዎች ለትምህርት ወደ ቻይና የሚመጡበት ታይም ነበር። በዛ አጋጣሚ ነው የመጣው። ኦኬ ስኮላር አፕላይ አድርጋችሁ እንደማለት ነው አንድ ላይ ወይስ? ስኮላር ሳይሆን ሰልፍ ፈንድ ነው። በራሳችን ቤተሰብ ችሎ ነው የመጣ ነው። በዛ ታይም ላይ ኢትዮጵያ አይ ቲንክ ረብሻ ነበር። ቤተሰብም በቃ ልጄን ከዛ አስወጣ የሚልበት ታይም ነበር። ቻይና ደግሞ ሲመጣ እኔም ድሮ በቃ ቢዝነስ ኢንተረስት ስለነበረኝ በቃ ቻይና ብሄድ ለመጀመር አሪፍ ቦታ ነው ብዬ አስብ ነበር። ከዛ በዛ ምክንያት አፕላይ አድርጌ መጣሁ። እዚህ ላይ ግን ልጠይቅ የፈለኩ ብዙ ሰውን ዩሮፕን ዩኤስን ኮንሲደር ያደርጋል እና እኔም አሁን እንዳንተው ነኝ። አይ ፐርሰናሊ ቾዝ ቻይና ከአደርስ እና እዚህ ላይ እንዴት ኮንሲደር አላደረግም ወደ ዩሮፕ ምናምን? ምናልባት እኔ ቢዝነስ ለመጀመር ከቻይና የተሻለ አማራጭ አላየሁም። ስለዚህ ለዛ ነው ቻይና ላይ የመረጥኩት። አይ ቲንክ ባክግራውንድ ፋሚሊ ላይ ቢዝነስ ላይ ነው ያሉት ምናልባት ወይንስ ብሬክስሩ አድርገህ የመጀመሪያ ለመሆን ነው? ኦልሞስት ሁሉም ፋሚሊ ቢዝነስ ማን ናቸው። እኔም እነሱ ፈለግ ለመከተል እና ደግሞ ሁሉም ያሉት ኢትዮጵያ ነው። እኔ ደግሞ ቻይና ብሆን አስር ፋሚሊ በጣም ሰፖርቲቭ ቀላል ይሆንልኛል። በዛ ተነስተህ መጣ ብለን እንጀምረው። በዛ ተነስቼ መጣሁ። እስቲ ወደ ቻይና ኢምፕሬሽን እንሂድ። ቻይና የዛ ሰዓት እንደመጣሁ ወይዘሮ አለ የወይዘር እንትን ብሎ ነበር። ያን ጊዜ ስትሆኚ ሁሉ ነገር ኢንተረስት ስለሚሆን የምግቡ ቻሌንጅ ምናምን ለእኔ ፈን ነበር። ፈን ነበር። ብዙ
ብዙዎቻችን በጮፋ ነው የጀመርነው። ተለማመድን። በቃ ምግብ ብዙም አልከበደኝም። ወይዘር ትንሽ ቻሌንጅ ያደረገኝ ወይዘር ነው። ምን ያህል ጊዜ ማለት ነው? ላይክ ኦል ትራውት ዘ ይር ወይንስ እንደው ቶሎ አዳረከው? ዊንተር አንተ ስትመጣ ዊንተር ላይ ነበረ። ትንሽ ሴፕቴምበር ላይ ትንሽ ሙቀት አገኘኝና ሙቀት ኦልሬዲ ድሬዳዋ ሙቀት ነው። ድሬዳዋ ለምደኸዋል። ሙቀት ነው። ሙቀት ምንም ቻሌንጅ አላገኘኝም። ግን ዊንተሩ ሲመጣ ሲቲ ነበር ውሃን ውሃን ሴንተር ነች። እንደውም በጣም ሴንተር ናት። ብዙዎች የሚያውቋት በኮሮና ሲባል መቼስ ሁሉም ተመልካች ቀጣመጣለት የኮቪድ መነሻ የሚለው ነው እና አይ ቲንክ እሱ ላይ ሞር ኢንትረስቲንግም ስለሚሆን ስለሱ በደንብ ትነግረናለህ ብዬ አስባለሁ። እስቲ ፈርስት ኢምፕሬሽን ወይዘር ላይ ያለውን ቀጥልልን እና ወይዘሩ በቃ ዊንተር ሲመጣ ተቸገርን። ከዛ ማይለመድ ነገር የለም። ለመድ ነው አደብት አደረግን። ኮቪድ ታይም ላይ የዛኔ አይ ቲንክ ብሬክ ላይ ነው ዊንተር ስንት ዓመተ ምህረት እንደሆነ አይም ሹር በት ዊንተር ታይም ላይ ነበር። የዛን ሰዓት ፓርታይም ምናምን እንሰራ ነበር እና ከዛ የሆነ በሽታ መጥቷል ወደ ዶርም ተመለሱ ምናምን የሚል ነገር ሜሴጅ እንትን ይላል። ከዛ ምንም አይነት አይዲያ የለንም ስለ ፓንደሚክ ወረርሽኝ ምንም አይዲያ የለንም። በቃ ምናምን ብለን ተመለስን። ከዛ ኢንተርኔት ላይ በቃ በጣም እንትን እያለ አንድ ቀን ከዛ በሁለተኛው ቀን ከውሃ መውጣት አይቻልም የሚል ውሃ መውጣት አይቻልም የሚል ሜሴጅ ደረሰን። ኦኬ ከዛ ምንድን ነው ማድረግ የምንችለው የሚለውን አማራጭ ከኤምባሲ ጋር ተማከልን። ብዙ ጥረት አደረግን ለመውጣት። ኤምባሲ እንደውም እንደ ተማሪ ፎርም አድርጋችሁ እንደማለት ነው ህብረት ፈጠርና በቃ ከውሃን ያስወጡን ሞከር። በዛኔ የነበሩት አቶ ተሾመ ቶጋ ነበሩ እና ገጣሚ የትምህርት ቤቱ ላይ አስተባባሪ ነበር፣ ሪፕሬዘንታቲቭ ነበር። በቃ ብዙ ሞከርን ግን አልተቻለም። በነበረበት ሲቹዌሽን ነገሩ እየተባባሰ መጣ። ኦልሞስት 3 ወር ከክፍል አልወጣም። ኦልሞስት በር ላይ ነው ምግብ ይመጣልሽ ምናምን ለሁሉም ተማሪ እስከ ክፍል ነው እኮ እስከ ግቢ ዶርሙ በቃ አንድ 44 የሆነች ዶርም አለች። ከጓደኛዬ ጋር ፈሪድ ይባላል። በቃ ከሱ ጋር ከሱ ጋር እንደዛ አሳለፍን። ኮቪድ ታይም ላይ የነበረው ነገር በቃ በጣም ቻሌንጂንግ ነበር። እንደ ኢትዮጵያዊ ቤተሰብ ጭንቀት አለ፣ ግን እግዚአብሔር ይመስገን አልፈን እዚህ ደርሰናል። 3 ወር ዶርም ውስጥ ነው እያልከኝ ያለኸው? 3 ወር ዶርም ውስጥ ነው። ከዛ ግቢ ውስጥ ደግሞ 5 ወር 8 ወር ከግቢ ውስጥ ሳንወጣ ውሃን ማለት ነው። አመት ውስጥ ደረስን እኮ እንደምን ከውሃን ትላለህ። ከግቢ መች ወጣን። አጠቃላይ በቃ የሆነ አንድ ነገር ማታውቂው ነገር ውስጥ ሲገቢ ኢትስ ቬሪ ቻሌንጂንግ። የዛ ሰዓት የነበረው በዛ እድሜ ደግሞ አይደለ? ትክክል እና የኮቪድ ኤክስፔሪንሳችን ይሄ ነው እንግዲህ። I think but there is a lot to say. እንደው more አንተን ቢዝነስ ኦሪየንትድ ገስቴ ስለሆንክ በሚለው ነው እንጂ I think COVID ላይ there is a lot to say ይመስለኛል። በጣም ጊዜ በጣም ብዙ አሳልፈናል። እግዚአብሔር ይመስገን ማንም ኢትዮጵያዊ በዛ ሰዓት የተጎዳ የለም። ሁሉንም አልፈነዋል። I think ቻናል ላይ በጣም ፐርፌክትሊ ነው ኮንቴንት ያደረጉት ብዬ አስባለሁ። ለዛ ከሆነ I mean they took care of የእያንዳንዳቸው ካምፓሳቸው ያለውንም ተማሪ ቢሆን ምንም ቢሆን በጣም ስትሪክትሊ ነው ኮንትሮል ያደረጉት አይደለ? ስትሪክትሊ በጣም ስትሪክትሊ። እኔ በቃ ቻይና ስለሆነ ማለት ነው የሚችለው። ኦኬ የቻሉት they know how to manage ማለት ኮቪዱ ካለቀ በኋላ ኦልሞስት 3 ዓመት በየቀኑ እንመራመር ነበር። ዋው 3 ዓመት በየቀኑ ጠዋት ትነሽና ሰልፋል ቼክ አለፈሽ ቼክ አለ ቢጋ ራስሽን ገመመሽ በቃ ወይ ጉድ ፈላ። ስለዚህ ስንት ዓመት ነው የተማርከው? ምን ፊልድ ላይ ነበር?
ከኢትዮጵያ ስመጣ መጀመሪያ ሲቪል ኢንጂነሪንግ ነው ያጠናሁት ባችለር ላይ። ባችለር ሲጨርስ በቃ ኔክስት ሙቪን ምን ላድርግ ብዬ ሳስብ በቃ በደንብ ቢዝነስ አላጠናም የሚል ዲሲሽን ላይ ደርሼ ስኮላርሽፕ ስሞክር እንዳጋጣሚ ገቨርንመንት ስኮላርሽፕ አገኘው ዩኒቨርሲቲ። ከዛ እሱን ተቀብዬ ኢንተርናሽናል ቢዝነስ ማስተር ሲናት ነው። በጣም ደስ ያለ ሃይ ራንኪንግ ዩኒቨርሲቲዎች ላይ ማለት ነው። ውቤ ማለት በቃ ሃይ ራንኪንግ የሆነ ዋን ኦፍ ኦልደስት ነው ቻይና ላይ በጣም ኤክስፔሪንስ የሆኑ ቲቸሮች ያሉበት ነው። ይሄ ስኮላርሽፕ ነው ማለት ነው? ስኮላርሽፕ ገቨርንመንት ስኮላርሽፕ ይባላል። አሪፍ ስኮላርሽፕ ነበር። እንዴት ታየዋለህ? አሁን ለምሳሌ መጀመሪያ ስቴል አይ ቲንክ ሰልፍ ፈንድድ ነው እና ምናልባት እዚህ ላይ እንግዲህ ወደ ቢዝነሱ ብንሄድም የተወሰነ ነገር ለአድማጮችም እንዲደርስ እንዴት ትላለህ? እስኪ የትምህርት የአፕሊኬሽኑን እንደዚህ ራንኪንጎች ላይ ምኖች ላይ እስኪ ያለውን ነገር ራንኪንግ ላይ ያሉ ዩኒቨርሲቲዎችን ለማግኘት አይ ቲንክ ስማርት ዌይ ማስበው ረከስ ያሉ ኤጀንቶች ጋር መስራት። ረከስ ያሉ ኤጀንቶች አሉ፣ ፕሮፌሽናል የሆኑ ቻይና ያሉ ቻይኒዞች ያሉ። እነሱ ፕሮሰሱን ሞር ያቀሉታል። ራንኪንግ የሆኑ ዩኒቨርሲቲዎች ለምሳሌ ቻይና ላይ ያሉ ከ1 እስከ 50 ወይ እስከ 100 ያሉ ዩኒቨርሲቲዎች ላይ ገቨርንመንት ስኩል ፕራይቬት ስኩል ገቨርንመንት ስኩል ቢገቡ ሞር ጥራት ያለው ትምህርት ሊያገኝ ይችላል። ሌላ ሀገር ላይ እኮ ገቨርንመንት ሲሆን ነው እንደውም መሰለኝ ፕራይቬት ነው አይደል የሚመከረው። ከኳሊቲ አንጻር ብትነግረኝ እሱን። ኢቨን ቻይኒዞች አሁን ቢዝነስ ላይ ያለው ቢዝነስ ማኖች ቻይኒዞች አገኛለሁ እና ልጆቻቸው ለማስተማር ፕሪፈር የሚያደርጉ ገቨርንመንት ስኩል ነው። ፕራይቬት ስኩል አይደለም። በቃ ገቨርንመንት ስኩል ስነስርዓት ባለው ነገር ጥራት ባለው ትምህርት ነው የሚያስተምሯቸው። ኮምፔር አድርግልኝ እስኪ እንደው ማለት አሁን አንተ አይ ቲንክ ሲቪል ነው የተማርከው ባችለር ላይ አንደኛ የሲቪል ጆርኒው እንዴት ነው እንትን የነበረው? ብዙ ጊዜ ስለሚታማረው ነው ትዝ ይለኛል ባንኮም እያለን እዚህ ያለ ጓደኛችን ነበር እዚህኛ ፕራክቲካሊ ፎቅ መስራት ነው የቀረን we're almost done እያለኝ ነበር እና ከፕራክቲካሊቲ እና ደግሞ ገቨርንመንት ላይ መሆኑ ደግሞ ምን አዳፕ አደረገ? ያኔ ስመጣ ሲቪል ኢንጂነሪንግ ጥሩ ነበር። ሞር ፕራክቲካል ነው ቻይና ትምህርታቸው ሞር ፕራክቲካል ነው። ብዙ ነገሩን አንቺ ነው እንደምታረጊ ብዙ ነገሮችን አስተማሪዎቹ ዊሊንግ ናቸው ሄልፕ ለማድረግ ነገሮች ትማሪያለሽ። ግን ሞር ዩኒቨርሲቲ ሲመረጥ ስፔሻሊ ገቨርንመንት ላይ እንትን ቢል ሞር ኤክስፔሪንሱ ላይ የመሳተፍ ይኖረዋል። እስቲ ግን ፕራክቲካል ስትል ከሲቪል አንጻር እኮ ግራ ገብቶኝ ነው። ምንድን ነው ሊሏቸው የሚችሉት የሚለው ኮዝ እንደው ዲዛይን መስራት ድራፍቱ ምን እንዳለ ሆኖ ስትራክቸር እንትን ማለቱ ላይክ ምን ፕራክቲካል እስቲ እኔ ሞር በጣም ማስታወሱ የነበረው ሰርቬ ላይ ነው። ሰርቬ ላይ አሁን ለምሳሌ ግቢ ዩኒቨርሲቲው ላይ የዩኒቨርሲቲውን ፕላን አንስታችሁ አንዱ ይባላል። በቃ የዞርሽ ግቢውን እየነካሽ ነው የምትይው። ሙሉ ቀን ወክ ነው ሬጅስተር አድርገሽ ምናምን በቃ እሱ ኢንተረስቲንግ ነበር። ሌላ ደግሞ አውቶካድ እና ስሪዲ የሚባሉ ትምህርቶች አሉ። እሱም በቃ በደንብ በአድቫንስድ በሆነ ወይ በቃ ማለት ኦልሞስት 6 ወር ነበር ኮርሱ። በቃ ፐርፌክት ሆነ እንትን ያለው እና አሪፍ ነው በጣም። እኔ ጥሩ ኤክስፔሪንስ ነበር። ኮንስትራክሽን እና ቴክኖሎጂ ላይ መቼስ ቻይና ላይ ዳውት አይኖርም ብዬ ስላሰብኩ ነው። በጣም ኮንስትራክሽን ስኪል ኢዝ አናዘር ሌቭል እና እዚህ ሲቪል ኢንጂነሪንግ ላይ እንትን ማለት ደግሞ አይ ቲንክ ኢት ዊል ቢ ቢግ ፕላስ ብዬ ነው የማስበው። በጣም እሺ ወደ ገቨርንመንቱ እንትን ስንሄድስ ስኮላር ፕላን ሄድክበት ጋር how was the journey there? ገቨርንመንት ስኮላርሺፕ ነበር። ትምህርት ቤቱ በጣም ሲሪየስ የሆኑ ናቸው። እንዳጋጣሚ ያጠናሁት ቢዝነስ ላይ ኢንተርናሽናል ቢዝነስ ነበር።
ኦልሞስት በቃ ኤቭሪ ታይም ፕሬዘንቴሽን አለ። የምታቀርቢው ፕሬዘንቴሽን ሎጂካል መሆን አለበት። ፕሮፌሰሮች ናቸው ጀጅ የሚያደርጉት። መውጣት የለም ነው አቅርቦ መውጣት የለም። በጣም ቴስት ይደረጋል። እዛ ጋር የሚጠይቁሽ ጥያቄ በጣም በቃ ቻሌንጅ ያደርግሻል። እና በሳምንት 2 ያልከኝ? በሳምንት 2 ከዛ በላይም ሊያጋጥምሽ ይችላል። ፕሬዘንቴሽን በቃ የቤት ስራ ነው። በቃ ፕሬዘንት ማድረግ እኮ ኦልሞስት በደንብ ገብቶ ተረድተው ጋር ሊመጣ ነው ነው ፔፐር ሪቪው እያደረጉ ትዋይስ ዊክ በቃ በጣም ኢንቴንስ የሆነ ነው፣ ግን ኢንተረስቲንግ ነው። ላይክ ላይፍ ዴይዝ አይደለም። ታቀርቢያለሽ፣ ትማሪያለሽ ነው። በቃ ላይክ ኤክስቼንጅ ከክላስሜቶችሽ ጋር እነሱም ፕሬዘንት ሲያደርጉ አንቺም ቻሌንጅ ያደርግሻል። እነ ፕሮፌሰሩ የሚሰጡሽ ፊድባክ ሞር እንትን ነው የሚያደርግሽ። እና ይሄ በጣም ቬሪ ጉድ ዋን ላይፍ ዴር ማለት ነው። አሁን በፊት ቢዝነስ የምታስቢበት አላ እዛ ከተማርኩ በኋላ ቢዝነስ ሞር ኢንተርናሽናል ሆኛለሽ እና እንዴት ሲስተማይዝ የማድረግ እና እንዴት ነው ትላልቅ ካምፓኒዎች ቢውል የሚደረጉት ፕሮሰሳቸው ምናምን በጣም አንደርስታንድ ታደርጊያለሽ ብዬ አስባለሁ። በጣም ኢንተረስቲንግ የሆነ ጊዜ ነበረ። ደግሞ በቃ ናት ስፔሲፊክ ለአንተም አይ ቲንክ በደንብ ብሮደር ቪው እንድታይ ነው የሚያደርግ ብዬ አስባለሁ። በጣም ጥሩ ነበር። እንግዲህ የማስተርሱም የባችለርሱም ጉዞ በዚህ ወይ እንትን ካለ አባውት ቻይና እንደው ይሄ ካልቸራል ሾክ ሊሆን ይችላል ወይ ደግሞ በገጠመኝ መልኩም ሊሆን ይችላል። ምናልባት ሁልጆች ላይ ሲያልፍ ከዛ አይ ቲንክ ብዙ ኢንትራክሽን ምን ይኖራል ስላሰብኩ ነው። እና እዚህ ላይ የምታነሳልን ነገር ይኖራል? ቻይኒዝ ስለ ቻይኒዝ ሞር ከጠበቁት በላይ ነው ያገኘው። ኢቨን አሁን ለምሳሌ ከኢትዮጵያ እንደመጣ ሰው የዓለም ህዝብ በምታስቢበት አንግል እኔ ሞር የቀየረ ነው ማስበው። ፒስፉል የሆነ ኦርጋናይዝ የሆነ ሀገር ነው ማለት no one touch you አንቺም እና በቃ ህግ የሚከበርበት ሀገር ነው። እና ዛት በቃ እኔ ኢንተረስቲንግ የሆነና በቃ የሚገርመኝ ነገር ቻይና ላይ እና በዚህ ነው እንትን ኢምፕሬሲቭ የሆንኩት እንጂ ሌላ ምንም ያጋጠመኝ ነገር የለም ቻይና። ኦኬ ሶ ዩ ሴ አባውት ዘ ሴፍቲ ደምን በቃ በጣም ቻይናን ዩኒክ ያደርገዋል ብለህ የምታስበው ነው? China is one of the safest in the world. But ምንም ኤኒታይም ሄደሽ ሾፕ ታደርጊያለሽ፣ ማንም አይናገርሽም። ያለው ነፃነት ሰው በቃ ዊሊንግ ነው ሄልፕ ለማድረግ አንቺ ፕሮብሌም ሶልቭ ለማድረግ ዊሊንግ ነው። እና ያ ነገር በጣም በቃ ላይፍን ቀላል ያደርገዋል ቻይና ላይ። ያ ነገር በጣም በቃ ቻይና ልዩ ያደርጋታል ብዬ አስባለሁ። እንዲሁም ሞር ቻይና ላይ ለፎሪነር ያላቸው እይታ ዩኒክ ከሌላው ሀገር ይመስለኛል። እና እሱ ላይ እኔ የገጠመ ነገር የለም? ምናልባት ከዚህ አይደድ ኤክስፔሪንስ ያላት በጣም ነው በቃ something new for them ፎሪነር ማለት እና ስፔሻሊ ደግሞ አፍሪካን ፎሪነር ሲሆን በቃ በተአምር ነው የሚያዩኝ። እሱ አሁን እኔ ማስበው ከየዋነታቸው የመነጨ ነው። በጣም ደግሞ ኪሪዮስ ነው። ቆዳሽን ይነካሉ፣ ፀጉርሽን ይነካሉ። ያ በቃ ለአንቺንም እኔ ምንም በቃ ደስ ብሎኝ ነበር ኤክስፔሪንስ ያደረኩት። በቃ ለማወቅ ያላቸው በቃ ለምን ጠቆራችሁ አንተ ያንን ኤክስፔሪንስ ታለኝ በቃ እንጂ ዶንት ፊል ኦፌንድድ ኮዝ አንዳንድ ሰው በኦፌንሲቭነት ነው ይህንን የሚያወራኝ እና አንተ ዲድ ዩ ፊል ኦፌንድድ ላይክ እንዴት እንደዚህ እንትን ይሉኛል የሚል ነገር? ምንም እንደዚህ አይነት ኢንቴንሽናቸው ለማወቅ ነው እንጂ ከጥላቻ የመነጨ አይደለም። ትክክል። እኔም ኦነስትሊ የምረዳው በጣም በዛ አንግል ነው። ለማወቅ ኪዩሪዮሲቲ ነው እንጂ ሌላ ነገር አይደለም። በዛ በጣም ነው የምረዳቸው በዚህ መንገድ እና በቃ የዋ የሚባሉ አይነት ሰዎች ይመስለኛል።
for sure እንደውም እሺ ስለዚህ አሁን ይሄ ፓዝ እንደዚህ ኒትሊ ከሄደልን ወደ ቢዝነስ ሽፍቱ ላይክ አሁን ለምሳሌ እንደማንኛውም ሰው በቃ እዚህ መጣ ተማርክ ጨረስክ በቃ just settle back home የሚለው ነገር እንዴት አልመጣም እስቲ እሱ ላይ ያለው አሁንስ ምን ላይ ነው ላይክ ዲሳይድ አድርገው መጀመሪያ ሲነሳ ቅድም ሜንሽን አድርጌልሽ ነበር ቢዝነስ ላይ ኢንተረስት አለኝ እየተማርኩኝ በቃ አላው how to move ቢዝነስ የሚለው ብዙ ጊዜ ያስብበት ነበር ከዛ ከተመረኩኝ በኋላ ከዛ ብዙ ነጋዴዎች ቻይና መጥተው ምን አይነት ፕሮብሌም ፌስ ያደርጋሉ እያሰብኩኝ አንደኛው የቋንቋ ፕሮብሌም አለባቸው የቋንቋ ፕሮብሌም አለባቸው ከዛ እቃውን ከየት እንደሚገዙ ስፔሲፊካሊ የሆነ ሶርሲንግ በቃ አለማወቅ ፕሮብሌም አለና ያንን ሶልቭ ባረግ ለደንበኞቼ ወይም ለክላይንቶቼ ይህንን ሶልቭ ባረግ ብዙ ኦፖርቹኒቲ ያለ ብዬ አስቤ ያንን ለማድረግ አስቤ ጀመርኩት ማለት ነው እና አሁን እዚህ ጋር ይመስገን አሪፍ እየሄደልኝ ነው ኦኬ ምን ላይ ነው ያለው እስቲ ትንሽ አሁን ከረንትሊ ያለሁት መጀመሪያ ሶርሲንግ ነበር የምሰራው ሶርስ ፕሮዳክት ሶርስ ማድረግ ላይ ኦልሬዲ ካምፓኒ ሬጅስተር አድርገን ብለህ ጨርሳለህ እንደወጣ ማለት ነው እንደወጣው እንደዛ ነው ያንቺ ፓርት በሌላ ዩኒቨርሲቲ አፕላይ አደረኩና ያም ዩኒቨርሲቲ ያን ክላስ ብዙ ፍሪ ታይም ነበረው በዛ ፍሪ ታይም ሪሰርችን መስራት ጀመርኩኝ ከዛ በኋላ ቢዝነሶችንም እየወጣው ማየት ጀመርኩኝ ከዛ አንድ ደንበኛ ሳገለግል ሌላ ደንበኛ ሪኮመንድ ያደርግሻል ከዛ እንደዛ የሰፋ ሲመጣ ወደ ዋንጁ ሙቭ አደረኩኝ ዋንጁ ሙቭ አድርጌ ደንበኞቼን እቃ በመግዛት ትራንስሌት በማድረግ ኳሊቲ ኮንትሮል ብዙ ቢሰሩ አሉ ሶርሲንግ ላይ ማለት ነው ከስተመሮች ብዙ ዩዝ እንዳያደርጉ በቃ ፕሪቬንት ነው በቃ ኳሊቲ ኮንትሮል ላይ እንደውም አይ ቲንክ ኢትስ ክሪቲካል ኢሹ ብዙ ጊዜ ኢቨን ሺፕ ከተደረገ በኋላ ጅቡቲ ቦርደር ላይ ሞጆ ላይ ከደረሰ በኋላ በጣም ብዙ ኢንኮንቪኒየንሶች ይገጥማሉ እስቲ how do you handle the quality control ግን አሁን ከኳሊቲ ሃንድሉ የሚጀምረው መጀመሪያ ኦርደር ከማድረጋቸው በፊት የሚጀምረው ከስተመሩ ኦርደር የሚያደርገው እቃ ኢንፎርሜሽን በቂ ኢንፎርሜሽን አለው እሱ ነው መጀመሪያ እሱ ከዛ ያ እቃ ይፈለግና ከተገኘ በኋላ ሰፕላየሩ አንደርስታንድ እንዲያደርገው አሁን ቻይኒዞቹ እንግሊዝኛ ቢችሉም እንግሊዝኛ ትንሽ ነው የሚችሉት ዲቴል አይችሉም ስፔሲፊክ መሆን አለብሽ በፎቶ ማሳየት አለብሽ ኤክስፕሌን ማድረግ በቃ ችግሩ ከገጠመ በኋላ እንዴት ነው ሶልቭ የሚደረገውን በጣም አብዛኛው ነገር አያውቅም ያንን ቀድሜ አሁን ለምሳሌ አንድ ከስተመሪ እንደዚህ ሊያደርግ መግዛት ፈልጌ ነው ሲል እንዴት መግዛት እንዳለበት እንዴት ነው ቀድመን ፕሪቬንት ለማድረግ ፕሪቬንሽን ላይ ነው አይ ቲንክ መሰራት ፕሪቬንሽን ላይ ነው ሀፕን ካረገ በኋላ ኮስት ያደርግሻል ስለዚህ ቀድመን ፕሪቬንት ማድረጉ ላይ ነው አይደለም እኔ እንደው ኖትስ ካረኩት ሜቢ ሚስቴክ ሆነ አርመኝ እንጂ ቻይኒዞች I don't think they can fully take the blame ሁላ ምክንያቱም በቃ በጣም በተሻላቸው መጠን እነሱ ፕሪቬንቲቭ አፕሮች ነው የሚወስዱት ያው እዚህ ጋር እንዲህ ብለኸኛል እዚህ ቦታ ላይ እንዲህ ተባብለናል እያሉ ነው የሚሄዱት እና ሶ ፕሪቬንቲቭ አፕሮቿ በጣም ዲቴይል መታየት አለባት ማለት ነው ፕሪቬንቲቭ አፕሮቹ ዲቴይል መታየት አለበት እና it is better to work በቃ ማንኛውም ሰው ሲመጣ ከሚያውቅ ሰው ጋር ቢሰራ ጥሩ ነው ነገሮችን በቃ ትክክለኛ የሆነ አፕሮች ማቅረብ አለበት እንደዛ ከሆነ ሞር ትርፋማ ይሆናል አንድ ሰው ቻይና ሲመጣ ለማትረፍ ነው የሚመጣው ትክክል ሊነግድ ነው ሊነግድ ነው የሚመጣው ከዛ የሆነ ዋይዝ የሆነ ዲሲሽን ከሚያውቅ ሰው ጋር በሚያውቅ ትክክለኛ በሆነ ዌይ መሰራት ነው ያለበት ስፔሻሊ ሀገራችን አካውንት ገዝተሽው በትናንሽ ሲሰጥ ጉምሩክ ላይ ብዙ አይነት ፕሮብሌም ነው የሚያየው አኮርዲንግ ቱ ዘ ሎው ስለሆነ የሚያልፈው እንዲሆነ ነው የሆነ የተቀያየረ ነገር ሆነ አይችልም ኢን አኮርዳንስ ዊዝ ዘ ሎው ነው ያለበት
አኮርዳንስ እና ሌላ ቅድም ያልጨመርኩልሽ ነገር ልመረቅ ስል አንድ ዓመት ሲቀረኝ አፓረንት ቻይኒዝ ካምፓኒ ሰርቼ ነበር። ፍቃድ ሌተር ይሰጣሉ። ዩኒቨርሲቲ ፍቃድ ወስዶ ይሰራል። አፓረንት ሰርቼ ነበር። እንደ አጋጣሚ እኔ የመረጥኩት እንትን ሴልስ ላይ መስራት። ከዛ እሱ ትንሽ ረዘም ይላል፣ ግን አራሪቼ ልንገርሽ ከማች ማይኒንግ የሚል ካምፓኒ አለ። ማይኒንግ ላይ ነው፣ የማይኒንግ ማሽኖች ነው የሚሸጡት። ሎደር፣ እስካቫተር፣ ድሪለሪንግ የተለያየ ባላት ከማይኒንግ ጋር የተገናኘ አንደርግራውንድ ማይኒንግ ጋር በዛ ነበር የሚሰሩት። ያ ካምፓኒ እንዳጋጣሚ ኢንተርናሽናሊ ሞር ፖፑላር አለ። ለእኔ በቃ እንትን ሰጠኝ፣ በቃ ሜዳ ሰጠኝ። በቃ ኢትናት ፖፑላር ኢንተርናሽናሊ እንትን አላሉም አላሉም። እኔ ኢንተርናሽናል ቢዝነስ ነው። ስለዚህ የተማርኩትን ፕራክቲካሊ የማድረግ ቻንስ አገኘውና ሲቢኤ የሚለው ሴልስ ነው። በጣም ይገርማል። ሲቢኤ የሚለው ሴልስ ነው። ኦኬ ሴልስ በሚለው ገባውና ከዛ አፍሪካ ማርኬት ላይ ነው የምሰራው። እየሰራው እንዳጋጣሚ እኔ ደረሰኝ ኦፊስ ዋና በቃ ሲኢኦ ያለበት ኦፊስ ነው። ከእሱ ጋር ዳይሬክትሊ የመገናኘት በቃ በየቀኑ አገኘዋለሁ። ኤክስቼንጅ አይዲያ ስናደርግ ምን በቃ የተማርኩትን እንትን ለማድረግ ሞክራል ሀይልፍ ለማድረግ። ከዛም 2 ወር እንደሰራው ማርኬቲንግ ማናጀር ሽፍት በቃ ካምፓኒውን መጀመሪያ መታወቅ አለበት። አንድ ሰው ትረስት እንዲያገኝ መጀመሪያ ፕሮሞሽኑ ላይ ካምፓኒ ቢልዲንግ ላይ፣ ከዛ ያንን ፕሮሰስ ዌብሳይት ቢልድ ማድረጉን ሌላ እንደ ሳይንቲፊክ እንደ ካት አናሊሲስ ተሰሪና በቃ እነሱን ጥሩ ጎናቸውን እኛ ካምፓኒ ይህንን ቢውልድ ቢያደርግ በዚህ አፕሮች ብናደርገው ሞር አሪፍ ነው የሚለውን እንትናየውን በጣም ጥሩ ኤክስፔሪንስ ነበረኝ። ኦልሞስት 1 ዓመት ከምናምን ሰራው። ከዛ በቃ ሳየው የራስ መጀመሪያ ሳይሻል አይቀርብኝ ነው። በጣም የእውነት something proudful ራሱ አን ኢትዮጵያን ነው ቻይና ላይ ራን እያደረጋል ኢፌክቲቭ ካምፓኒ ላይ ቫሊዩ አድ ማድረግ መቻል በጣም እንዴት ነው የሚሰሩ። አሁን ሶርሲንግ ላይ እንድገባ የሚያደርገኝ አንዱ እሱ ነው። እንዴት ነው የሚሰሩት? እንደምናውቀው ቻይኒዞች አብዛኛውን ዕቃ አያመርቱትም። ሎካል ማኑፋክቸረሮች አሉ፣ ከዛ ነው የሚገዙት። እንዴት ይፈልጋል? እንዴት ነው ከነሱ ጋር ዲል የምታደርጉት? ከቻይኒዞች እንዴት ነው ዲል የሚያደርጉት የሚለውን መስመር በደንብ አገኘው። በደንብ ኤክስፔሪንስ አደረኩት። ከቦሴ ጋርም ዲል ሲያደርግ የሚሄድ ብዙ ቻንሶች ነበሩ። እንዴት ነው የሚያደርጉት? እንዴት ነው የሚያወሩት የሚለውን ከዛ ተምሬ አሁን ወደ ራሴ ስመጣ ደግሞ ወደ ራሴ እያመጣሁት ነው ማለት ነው። በጣም ሪሊ ጎልደን ቻንስ እንደውም ይመስለኛል። እዚህ ብዙ ሰው ላይ ነው የማደርገው የመጨረሻ የሚገቡበት ያቺ እንትኗ ቦታ የኢንተርንሺፕ ቦታ አይ ቲንክ ትልቅ የህይወት መስመርን ጋይድ ያደርጋል። በጣም ሚስተር ዋንግ ይባላል ማይ ቦስ። በጣም ሞዶ ሰው የሙያዬ አባቴ ብለው ይሻለኛል። በጣም የዋህ ሰው ነው። ኢንፎርሜሽን ሴልስ ኤግዚኪዩቲቭ ነበር። በቃ ሴልስ ኤግዚኪዩቲቭ ማለት በቃ የመጀመሪያው ሴልስ ምትቀጠር ይበላል። ከዛ ተነስቶ ነው ያንን ካምፓኒ ቢውልድ ያደርጋል በራሱ ማለት ነው። በቃ ወርኪንግ ቬሪ ሃርድ ዲተርማይን የሆነ ሰው ነው። በቃ ከሱ ተምሬ እንዲሁም ስወጣ የሚላልኩት በቃ ቪዛ ሊስጥ ኔጋ ስራ ምናምን ሲለኝ በቃ እንድወጣ ያደረገኝ አንተ በቃ ቢልድ አድርገኛል። ስለዚህ አሁን በቃ ስኬል ማድረግ አለብኝ ብዬ ነው የወጣሁት እና በቃ በጣም ግሬት ኤክስፔሪንስ ነው ማለት ነው።
እና በጣም ጥሩ ኤክስፒሪየንስ ነበር በዚህ ነገር። ኢትስ አን አሜዚንግ ትሬኒንግ እንግዲህ ማለት በጣም አይ ቲንክ በቃ መሰረትን ሊያረክበት ነው ቻይና ላይ ብዬ ነው። በጣም መሰረቴን እንትን ሪያሊቲውን አሁን ለምሳሌ አሁን እንትን ሚስተር ዋን ማለት ማናጀሩ ማለት ነው ከስር ላይ እንዴት ደረሰ ብዬ ሳየው ጠዋት 12 ሰዓት ኦፊስ ይገባል። ማታ 4 ሰዓትም አለ 5 ሰዓትም አለ። ሂዝ ቬሪ ወርኪንግ ቬሪ ሃርድ ኦርጋናይዝ የሆነ ሰውዬ ነው። እንዴት በቃ ብዙ ታስክ ነው ያለበት። ፋክተሪ ማኔጅ ያደርጋል፣ ኦፊስ ማኔጅ ያደርጋል። ኢንተርናሽናል እሱ ነው። በጣም ሌላ የሚሰሩ ሰዎች አሉ ግን ሂዝ ዊሊንግ ቱ ሄልፕ ኤቭሪዋን። በቃ ቴክስት ምታደርግልኝ ይመልስልሻል። በቃ አንዳንድ እንዴት ነው ትልቅ ካምፓኒ ቢውልድ የሚደረገው፣ ከስተመር እንዴት ነው ሃንድል የሚደረገው፣ እንዴት ነው ኳሊቲ ኮንትሮል የሚደረገው የሚለውን ያንን ተማርኩበት። በዛ መሀል እንትንም ሰራ ነበር ኳሊቲ ኮንትሮል ላይ ከዛ ካምፓኒ ውስጥ ኳሊቲ ኮንትሮል ሲያደርጉ አብሬያቸው ሄድ ነበር። በቃ ኢንተረስት ነበርኩኝ። አብሬያቸው ሲሄድ ይሄ ነገር ቼክ ይደረጋል፣ እንደዚህ ኤቭሪቲንግ ቼክ የሚደረገው ተመርቶ ከወጣ በኋላ እቃ ቴስት መደረግ አለበት። ቴስት ሲደረግ አብሬ ነው ቴስት ማድረገው። ኤቭሪቲንግ እንዴት ቼክ እንደሚደረግ በዛ ፕሮሰስ ውስጥ ተማርኩኝ። ጎልደን ኦፖርቹኒቲ እውነት በጣም አይ ቲንክ አንተም ከቆየበት ጊዜ በጣም ቦልድ አድርገህ የምትይዘው ይሄንን ይመስለኛል። በጣም ከወጣ በኋላ ግን እንዴት ነው ያላችሁ ሪሌሽንሽፕ? አሁን ያለን ሪሌሽንሽፕ ላይክ አንዳንድ አሁን ለምሳሌ የእነሱን ፕሮዳክቶች የሚፈልግ ሰው ካለ እሱ ነው ኮሚኒኬት ማድረገው እና ቻይና ላይ በቃ አጣው ካልኩኝ በቃ ቦስ I need help. No, he's always there for you. He's always there for me. The worst case ቢመጣ እንኳን he's there. He's there. በቃ he's willing to help. በጣም ጥሩ እንትን ነበር። በቃ ላይ የስራ እንትን ማለት ነው ቦሴ። በጣም ደስ ይላል። ስለዚህ እና ከዛ በኋላ እንዴት እስኬፕ አንተንስ ካምፓኒ? ከዛ አሁን መጀመሪያ ስልሽ የኢትዮጵያ ባየሮች ምንድነው ፕሮብሌማቸው የሚለውን ነው መጀመሪያ ያየሁት። አንድ ፕሮዳክት ሶርስ ሲደረግ አሁን ለምሳሌ የት ቦታ እቃውን ይገኛል። ከዛ ከተገኘ በኋላ እቃውን አሁን ለምሳሌ እንደ ኢትዮጵያ ገዝተህ ብቻ አይደለም ትኛው ይመረታል። ሲመረት ከተመረተ በኋላ ኳሊቲ ቼክ መደረግ አለበት። ኢትዮጵያ ጉምሩክ በታክሴሽን ፕሮሰሱን እነሱ ባሰቡበት ገዢው ባሰቡበት መንገድ እንዲያልፍ እዚህ ቼክ መደረግ ያሉባቸው ነገሮች አሉ። ትክክል። ኳሊቲ ኮንትሮል ላይ ያንን ፕሮብሌም አየው። ያንን ሶልቭ ለማድረግ ኦኬ ከስተመሮቼ እንደዚህ አይነት ሰርቪስ አለው ከኔ ጋር እንደዚህ ብሰሩ ምናምን ብዬ ፒስ ታደርጊያለሽ። ከዛ ያንን ኦፖርቹኒቲ ስታገኝ ደግሞ እነሱ ያንን ሪስክ ያንን ሉዝ እንዳያደርጉ ማለት ነው። ሉዝ ያንን ኦፖርቹኒቲ ነው በቃ ለእነሱ ከቻይና ኢምፖርት ማድረግ ትልቅ ነገር ነው። ኢትዮጵያ ላይ ያንን ኦፖርቹኒቲያቸው በአግባቡ በቃ ያዩትን ኦፖርቹኒቲ ያዩትን እንትን በትክክል እንዲያገኙ ነው ሄልፕ ማድረጋቸው። ስለዚህ ከሶርሲንጉ አንስቶ አፕቱ ሎጂስቲክስ ላይ አብሮ አንድ ሶርሲንግ ላይ እየሰራው አንዳንድ ደንበኞቼ ለምን አከፍትም እንደዚህ የሚል ሀሳብ ሲያቀርቡልኝ ከዛ አየሁትና በቃ ሶርሲንግ እና ሎጂስቲክ ደግሞ አንድ ላይ ይሄዳል። ያንን ኮምባይን ባረገው ደንበኞቼ ጥሩ ሰርቪስ መስጠት ይችላሉ ብዬ አስቤ ነው የጀመርኩት ማለት ነው። በጣም እኔ እንደውም ምክንያቱም ይሄ ኢቨን ሳቹሬትድ የምትለው ራሱ አይደለም ኮዝ እንዳልከው ሂውጅስት ቲንግ ያለው ሶርሲንግ ዘ ራይት አይተም ነው። otherwise I think እዚህ ሞስት ኦፍ አስ ሁላችንም
ሎጂስቲክስ ኦፊሶች ነው የሚኖሩ በብዛት ከቻይና ማይወጣ እቃ የለም መቼስ በልክስ ኦፍ ኮንቴነርስ ነው ይሄ ማርኬት ሳቹሬሽን ላይ ምን ላይ ይሄ ኮምፒቲቲቭነስ ላይ ሳይሆን ሞር providing the right thing for the customer ነው በጣም ማተር ያደርጋል ብዬ ማስበው እንጂ there is a wide range እና እንዳልከው በቃ ሶርሲንጉ ላይ በደንብ ፎከስ አድርጎ the right material produced ምክንያቱም እንጃ imagine after it gets there because I know a case ፍርድ ቤት ላይ ተይዞ ያለ እንደዚህ ሄዶ ቃውዛ ሳምፕሊንግ ዴሊቨሪ ላይ አንድ አይነት አይደለም በሚለው እንግዲህ ሰው to the court ሄዶ አመታት ያህል ሊጎተት ይችላል እና በጣም I think crucial የሆነች ፖይንት ላይ ነው አሁን ለምሳሌ አንድ ገዢ ከኢትዮጵያ ሲመጣ እገዛለሁ ብሎ ነው የሚመጣው እቃ እገዛለሁ ብሎ ነው የሚመጣው ብዙ ሰው እዚህ እቃ ገዝቶ ስለሚሄድ አሰምሽኑ እቃ ገዝቶ ይሄዳለሁ ግን እዚህ ብዙ አይነት ፕሮሰሶች አሉ እቃ ከመረጠ በኋላ እቃው ዴሊቨር እስከሚያደርግለት ታይም ይወስዳል ሂዶኒቱ በቃ እዚህ ቁጭ ብሎ መጠበቅ አይጠበቅበትም እንደዚህ መጠበቅ አይጠበቅበትም አሁን ለምሳሌ አንድ ወር የሚፈጅ ከሆነ ቪዛሽ አይፈቅድልሽም ያንን ነው በቃ ያንን ጋፕ ነው ለመደፈር ከስተመር ለመደፈር እንደራሱ ሆነን ኳሊቲ ኮንትሮሉን እቃውን ከመግዛት ጀምሮ እስከ መርከብ እስከሚጫንበት ድረስ ፕሮሰሱን ኤቭሪቲንግ ዲቴል በሆነ መልኩ ምንም አይነት ስህተት ሳይፈጠር ነው አድሬስ ለማድረግ ነው ይህ የሆነ ትልቅ ሰርቪስ ስለሆነ ኤኒዋን ኢንትረስትድ ኢን ሰርቪስ ሲኖር ኤኒዌይ አፕሮችም እንዲያደርግ አይ ቲንክ ባያችን ላይ ከዚህ ቪዲዮ ስር አታች እንድናደርግ እንግዲህ መጨረሻ ላይ አድሬስን ድሮፕ አድርገን እንድትሄድ because I really think it's very crucial ምክንያቱም እኔም ብሆን ለእኔ ከስተመሮች I go the same way especially ከስር መሰረት የሚሰሩ አሉ እንደዚህ አሁን ፋክተሪ ቢልድ የሚያደርጉ because ፋብሪካ ስትሰራ ኢትዮጵያ ውስጥ አረከው ነው and for many years ይሄድ ነው የምታስበው ነው ማይሆን ማሽን አምጥተህ ተክለህ መቼስ ፕሮሲድ ማድረግ አይታሰብም I think እቺ ነገር በጣም ክሩሻል ነች ያስባለሁ በጣም አሁን አንዳንድ የሚያጋጥሙ ኬዞች አንድ ልንገርሽ እና አሁን ስፔር ፓርት ነው ያዘዘው ሰውየው ኦኬ እንደዚህ ፓርት ነው ፈልገው ይሄንን ነው ፈልገው አለ ይሄኛው ቻይኒዙ እሺ ያለው አንደርስታንድ አድርጎታል ይሄንን የፈለገው በዛ በታይሙ ማለት ነው ከዛ እቃው ደረሰ ተጭኖ ኢትዮጵያው ከደረሰ በኋላ ፊት አያረግም እቃው ፊት አያረግም ከዛ በኋላ ነው ደንበኛው ወደ እኔ የመጣው እንዳናግረው ሰውዬው ሻጩ ከዛ እንደዚህ አይነት እቃ ሰጠኝ እንዴት ነው ማድረግ የሚቻለው ኃላፊነት ይወስዳል ወይ ነው ቻይኒዝ ኔቨር እንደዚህ እቺ ሚስቴክ ምክንያቱም ይሄ አንዴ ጊዜ የሚያጋጥም አይደለም ነው እንደ ቢዝነስማን ደግሞ I think everyone እዚህ ላይ በደንብ ዲቴይል የሆነ እንትን ቢኖራቸው ወይ ነው because ምን ወዴት ነው ሚስቴኩ አሁን ሳይድ የሚያደርገው ሚስቴኩ ሳይድ የሚያደርገው እንትኑ ላይ ነው ገዢው ላይ ኦኬ እንዴት ለምን እቃውን ገዝቶት አሁን እቃውን ከገዛው በኋላ ሲረከብ ቼክ መደረግ ነበረበት አይደለም ኢንስፔክትድ መደረግ ነበረበት አሁን ፕሮሰስ አለው አሁን ለምሳሌ መጀመሪያ ዲል ታደርጊያለሽ ዲል ካረግሽ በኋላ ኦኬ ከዛ በኋላ ዲፖዚት ወደ መክፈል ነው ዲፖዚት ስትከፍይ 30% ወይ 50% ትከፍያለሽ ኔቨር እንደዛ ማድረግ የለብሽም ለምን አንድ ሺህ ብር አሁን ለምሳሌ በእንትን ላሳይሽ የ300 ሺህ ብር ወይ 200 ሺህ ብር አርኤምቢ እንትን ቢኖር ኦርደር ቢኖርሽ ዲፖዚት የሚመጣው ወደ 40-50 ሺህ ብር ነው 40-50 ሺህ ስለዚህ ምን ታዲያቸውነሽ እንደዚህ ሲሆን እንደዚህ አልከፍልም እንደዚህ አልከፍልም 2000 ይሰጣለሁ ሲመጣ አካውንት ቼክ አድርጌ እከፍላለሁ ዊሊንግ ይሆናል ወይ ነው ምክንያቱም most of them after 30% ነው በቃ ዲፖዚት ኮስታቸው እና ወይ ደግሞ unless maybe assurance ከኖረ በኋላ ዲፖዚቱን ማድረግ ምናልባት አሁን ይሄንን እንደ ዲል እንደምታደርጊበት ይወስናል ኦኬ ዲል እንደምታደርጊበት አሁን እኔ አይኔ ወር እንደዛ ከፍያ አይደለም ብዙ እንደዛ ከፍያ 5000 በታች ነው የምከፍለው 5000 በታች
ከፍላለሁ እቃውን ካየሁ በኋላ ከፍለዋለሁ። ምንም የሚያስፈራችሁ ነገር የለም። ሜይ ቢ ፕሮዳክሽን ላይ ብዬ እኮ ነው። ምክንያቱም አንዳንዴ ምን አይነት አፕሮች ይወሰዳል። እኔ አሁን ሰምታይምስ ምናደርጋለሁ ሄጄ ኦን አክቹዋል ቤዚስ ሊድ አድርገን ይሄ ሌጂትነቱ አሹርድ ሲሆን ሜይ ቢ 20% ምንም ስለሚሉ ወደዛ ዲል የምንሄድበት ጊዜ አለ። how do you handle that? because sometimes የምርም ማኑፋክቸር ሲባል እንዳልከው ነው። አንድ ካምፓኒ ሁሉንም አያመርትም። አምጥቶ ነው ላይክ የራሱ ምርት አለው። ኢንፑት ግን ፎር ሹር ከሌላ ሊያመጣ ይችላል። ይሄ ኖርማል ነው እና እዚህ ላይ unless you have the deposit proceed ለማድረግ አንችልበት ጊዜ አለ። ማኑፋክቸረር ሲሆን አፕሮቹ ሌላ ነው። ለአክቹዋል ፕሮዳክት ነው አንተ የምትለው። አክቹዋል ፕሮዳክት አሁን ለምሳሌ ባዩ ላይ ሄደሽ አንድ ስፔር ፓርት ትገዣለሽ። እንደዛ ኦኬ። አሁን በደምብ ክሊር ነው ታውቃለህ። እኔ ማኑፋክቸር ላይ ነኝ እና እስቲ ብዬ በጣም ዲቴል የጠየቅኩት ከዛ አንፃር እዛ ላይም ቢሆን ዩ ካን ዱ ኢት ነው በጣም ሂውጅ እንትን ካልሆነ በስተቀር ዲፖዚት እንትን ማለት የለብሽም። ምክንያቱም ስህተት ከተፈጠረ ወደኋላ በተመለሽ ኖ ብትይ ያ ዲፖዚቱ አንቺን መጉዳት የለበትም። አክሴፕተብል መሆን ያለበት እና ቻይኒዞች ፑሽ ያደርጋሉ ይህንን አንደርስታንድ ማድረግ ያለብሽ የእነሱን ሳይኮሎጂ አንደርስታንድ ብዙ ቆየን አንደርስታንድ ሳይኮሎጂያቸውን ከዛ እቃው ከመጣ ቼክ ከተደረገ በኋላ ባላንሱ ይገባላቸው። ምንም አንጂ ሪስክ የምታደርጊው ነገር የለም። ቼክ ማለት ቢያንስ እንዳልከው እዚህ ያለ ሰው ሄዶ አክቹዋሊ ይሄ እቃ የታዘዘው ነው ዴሊቨሪ የተደረገው አሁን ለምሳሌ ሰርከምስታንስ ካለው ሰርከምስታንሱን ቼክ ታደርጊዋለሽ። ይደረጋል ብዙ ነገር ጫፉ የሰበረ ነገር ካለው የቆየ እቃ ከሆነ ዝገት ካለው ምናምን እዛ ጋር ማቆም ትችላለች። ባያውት የምታደርገው ፕሮዳክት ላይ በቃ እንዳልከው ነው እኮ መቼስ 200 እና ምናምን እያወጣህ እዚህ ላይ ተመላለስ ዩን ሴል ሰሟን ኢቨን ሜሴንጀር ራሱ 300-400 አሪቢ አሪጅ አድርገህ ማሳየት የምትችለው ነው። እቃውም ያክ አንደርስታንድ ያደረገ በቃ ትራንስፓረንት የሆነ ሰው ሄዶ ቼክ ቢያደርግ ሞር ከብዙ ነገር መዳን ይችላል። ስለዚህ ፐርቼዝ አይተሞች ላይ ይሄ በጣም አይ ቲንክ ፐርቼዝ አይተሞች ላይ እና ማኑፋክቸር ላይ ሰው ደግሞ ሜቢ ፎሎ አፕ ቪዲዮ ወይም ፎቶ ፕሮሰስ መጠየቅ ካለቀ በኋላ ቴስት ማድረግ ፕሮዳክቱን ቢቻልማ ሰው አሁን ለምሳሌ ሰርች ካምፓኒስ ካለው ሄዶ አክቹዋሊ ማየትም አሁን አይተሞቹ ይለያያል። አሁን እስካቫተር ሎደር የሚገዛ ሰው እውቀቱ ያለው ሰው መሆን አለ። ሄዶ የሚያየው አሁን ለአጋጣሚ እዛ ስሰራ ሎደር እናመረት ነበርና አንድ ያጋጠመኝ ልንገርሽ እና ካምፓኒው ሲሪየስ ነው ኳሊቲ ኮንትሮል ላይ። ማኑፋክቸረር አለ፣ ሴልስ ቲሞች አሉ። ሴልስ ቲሙ የሚያውቀው ስለ ፕሮዳክቱ ሃይላይት ነው። ዲቴል አያውቅም። ቼክ ስታደርጊ ኤቭሪ ፓርት ቼክ እናደርጋለን። ከዛ ኤቭሪቲንግ ቼክ ተደርጓል። ከሄደ በኋላ እቃው አጋጣሚ ቺሊ ነበር ሄደው ቺሊ ድረስ ከተላከ በኋላ 2 ሳምንት ሰርቶ ማሽኑ መጋል ጀመረ ይገላል። ከዛ ሶልቭ ለማድረግ ሞከር እነዚህ ኢንጂነሮቹን እና እዛ ሶልቭ ማገናኘት ከዛ በቃ ማስተካከል አልቻለም። ፕሮብሌሙ ከነገና ሀፕል ያደርጋል። ያ ደግሞ ለድርጅቱም በቃ ጥሩ አይደለም። ስለዚህ በጣም እንትን ሲሉ በቃ ትራንስሚሽን ሙሉን ለመቀየር ደምብለን ብዙ ነው ያወጣው ካምፓኒ ኦልሞስት በዛ ከስሮበታል። ግን ያው ስሙን እንትን ለማለት ነው። ያው ትራንስሚሽን ሙሉ ትራንስሚሽን ላገላቸው ተላቀላቸው በጣም እንደዛ ላገላቸው። እዛ ይሄ ነገር ለምን አፕን አረገ? ይህን ቀድመን ለምን ሶልቭ አደረግ ነው? እኛ እንዴት አላየ ነው? ቼክ ተደረጓል። ለምን ነው ብዬ ተጠይቀው ችግሩ የነበረው ትራንስሚሽኑ ላይ ኦይል የመዝጋት አይነት ነገር እና ያኛው በቃ ትራንስሚሽኑ ቻይኒዝ ካምፓኒ ትራንስሚሽን ገዝቶ ነው የሚያመጣው።
እሷን ያመርታት ከዛ ያ ላይ ነው ችግር የተፈጠረው እና እንደዚህ አይነት ችግሮችን አይደንቲፋይ ማድረግ የሚችል ወይም ሴንስ ማድረግ የሚችል አሁን ማሽኑን 3 ሰዓት እንዲሰራ ማድረግ ትችላለች። ኦን አድርገሽ እንትን ያለሽ ሲኖትራክም ገዥ ከሆነ አሁን ሲኖትራክ አጋጥሞኝ ያውቃል። 6 ሰዓት ረን እንዲሆን ታደርጊዋለሽ። ከዛ ግለቱን ድምፁን ኤቭሪቲንግ ቼክ ታደርጊዋለሽ። ከዛ በኋላ ኦኬ ብለሽ ወደ መላኩ ሌላ ፕሮሰሱን ትሄጃለሽ እና ስቴፕ በስቴፕ ቼክ ማድረግ አለበት። አንድ ሰው ብሩን በትንሽ ስህተት ማጣት የለበትም። ያው ላይ ኢንቨስት ያደረገው ማለት ነው። ታይም አለ፣ ምን አለ፣ ሞራል አለ። ለቢዝነስ ማንት ቢዝነስ በደንብ እንገባለን። በጣም ሞራል ያልከው ባይ ዘ ወይ ብዙ ሰው ነው የማያረጋት ፖይንት ነች። ሁሌ ሰው ቢዝነስ ሲባል ዘሎ ብሩ ላይ ነው ፎከስ የሚያደርግበት እና አምግላዴ ሜንሽን ስላደረከው ይሄ this moral issue that you mentioned ቀልድ አይደለም። the initiativeness, the thoughts, the plans after that እንዲያርጊ ብለህ ነው እንግዲህ ፕላን አድርገህ የምትጓዘው እና በጣም ትልቅ ነጥብ ነው ያነሳው። በቃ አንድ ሰው እቃ ገዛለሁ ብሎ ሲመጣ በቃ ፕሮሰሱን ማለፍ አለበት። አሁን ለምሳሌ ከደንበኛው ጋር ዲል ሲያደርግ ሪሲቷ ስትጻፍ ከዛ ኮንትራቱ ሲፈርም ኤቭሪቲንግ። አሁን ለምሳሌ ኮንትራት ሲፈርሚ ብሩ ከከፈትሽ በኋላ እቃው ያንቺ መሆኑን ሌጋሊ መጻፍ አለ። አሁን ያ ሰውዬ ዴሊቨር ባያደርግ በትክክል ያን ሰውዬ በቀላሉ ብከሽው ቻይና ላይ ፕሮሰስ አጣበጂ በዛ ኮንትራት በአጭር ጊዜ ሶልቭ ማድረግ ይቻላል። በዛ ኮንትራት ብቻ ማለት ነው። ኮንትራቷ ምንድን ነው? በቃ ያ ሰውዬ ያንን ማሽን በትክክል ባያደርስ ወይ ችግር ቢኖረው ለዛኛው ሰውዬ ለአምራቹ ምን አይነት ኮንሲኩዌንስ አለው፣ ምን አይነት ቅጣት አለው፣ ምንድን ነው የሚለው ሜንሽን መደረግ አለበት። ኖቲስ አይደረጋል እና ይጋብዙሻል፣ ይንከባከቡሻል፣ የቻይኒዝ በቃ እንደዚህ ያደርጉሻል። ከዛ ኢንተሳል ሚስት አደረጊዋለሽ። ገብቶሻል? በጣም ያበግዳል። በቃ ኤቭሪ ዲቴል አይተሽ በቃ ይሄ ነገር አሁን ለምሳሌ 20 ቀን ወር ካለ ወር ባያደርስ ምንድን ነው የሚሆነው? አሁን 2 ሳምንት እጠብቅሃለሁ። ከ2 ሳምንት በላይ ከሆነ ግን ዲፖዚቱ ሪፈንድ ታደርጋለህ የሚል ጽሑፍ መኖር አለበት። በቃ እንትንም ሳትሄጂ ፖሊስ ይገላግልሻል። እዛችሁ በስክሪንሾት አይ ቲንክ ቻናል ላይ ቤስት ቲንግ እንኳን ውል ቻት ላይ ተጻጻፍካትን ነገር ኤቭሪቲንግ ማተር ያደርጋል። ሜሴጅ ነው ብሎ ነገር የለም። አይ ቲንክ ኤቭሪ ስክሪንሾት ኤቭሪቲንግ ዩ ቶክ ኢዝ በቃ እንደ ሁሉ ነገር በቃ ኮንትራት ላይ እና ሪሲቫ ላይ ነው ፎከስ። ከዛ ወደ ማኒፋክቸሩ ሲመጣ ደግሞ ቼክ መደረግ ያለባቸው ኤቭሪ ስቴፕ። አሁን ለምሳሌ ፕሮዳክሽን መሀል ላይ ኦኬ እንዴት እየሄደላችሁ ኦኬ ካሚዩስ እንዲ ፎቶ ምናምን ትይዋለሽ፣ ቼክ ታደርጋለሽ። ከዛ ኤቭሪ ስቴፕ ቼክ መደረግ አለበት። ያንን ካለፈው በኋላ ኢትዮጵያ ሲመጣ ምንም ችግር እቃውን ይረከባል ማለት ነው። ሰው አኮርዲንግሊ ምንም አይነት ሳይኖረው እና በቃ ያንን ነው ለከስተመሮች ያንን ፕሮሰስ ሴፍሊ እንዲያልፉ ነው ማለት ነው። በቃ ሴፍሊ ምንም አይነት ፕሮብሌም እንዳያጋጥም ሉዝ እንዳያደርጉ መኒ ታይማቸውን ጨምር ማለት ነው። በጣም ደስ ይላል። እኔም ሆነስትሊ like the reason I'm fond of business is because of this journey. It's something you ሁሌ ስኬል አፕ የምታደርገው ነገር ነው። ሁሌ ብሮድን እያደረክ የምትሄደው ነው። እንትን ፕሮብለም ሶልቪንግ እያደረክ ፕሮብለም ሶልቪንግ አቢሊቲ በጣም ሀይ ነው ብዬ አስባለሁ እና it's really amazing። በጣም ቻይና ኢዝ ቢግ ይላሉ። ራሳቸውም ይላሉ እንጂ ቻይና ኢዝ ቢግ ይላሉ እና ኤክስፕሎር እያደረግሽው ከእንደገና እየተማርሽ እያስተካከልሽ ሞር በደንብ ፕሮፌሽናል ትሆኛለሽ። ቤዚክ ቲንግ ቻይና ደግሞ ደስ የሚለው እንትን ነው ኮንሱመርስ ናቸው እና
ሁሌ አይ ቲንክ ቻይና ሲባል ሁሌ ወደ ኤክስፖርት ስለምንሄድ ያው እሱ ኮንሲደር እንዳለው ኢቨን ኢምፖርት ዋይዝም ስታስበው you're supplying for billions of people እና በጣም ቻይና is big ያልከው ቀጥታ ስለመጣልኝ በቃ በነገራችን ላይ ለዚህ I work with Chinese ከቻይኒዞች ጋር ሰራለሁና ቻይኒዞች ከኛ ሀገር የሚፈልጉት ነገር አለ ማለት እኛ ሀገራችን ላይ በቡና እንታወቃለን አንድ ቡና ነው ሰከንድ ቲንግ ደግሞ ሰሊጥ የቅባት እህሎች ከዛ ማይኒንግ እንትኖች የሆኑ ሚነራሎች ይፈለጋሉ እና እሱንም ወደዚህ ኢምፖርት ማድረግ ይቻላል አሁን እኔ ከረንትሊ ቡና ላይ እና ቅባት እህሎች ላይ እሰራለሁ እና ኤኒዋን ኢትዮጵያ እንትን ማድረግ የሚችል እኔም ኮንታክት ማድረግ ይችላል ምክንያቱም ሁሌ ሰው ቻይና ሲባል ከቻይና መላክን ነው የሚያስበው እና ቻይና የምርም ኢምፖርት እንደምታደርግ ሰምታይምስ እንረሳዋለን ቢኮዝ they do import a lot ምንድነው ያው በብዛት እኔ ካየሁት እንደውም አሁን አይ ቲንክ ፍሪ ትሬድ ዞንም እንደዛ ነገር እንትን እያሉ ነው ወደ ኢስት አካባቢ እና literally they imported and then value አዳርገው መልሰው ያው ለራሱ ነገር ሊሸጡት ይችላሉ አይታወቅም ግን they do import ነው it's just scale less ነው less almost በጣም ትንሽ ነው እና በጣም so እንዳልከው ኮፊ ሲዶች ላይ ኮፊ የቅባት እህሎች ላይ አንዳንድ ማይኒንግ እንትኖች ካሉ ሚነራሎች ካሉ okay so China ላይ I can't find buyer ማለት ነው by the way ምክንያቱም almost everyone የሚጠይቀው ነገር ስለሆነ ብዬ ነው ማንም ሰው በብዛት ኢትዮጵያ ላይ ሰፕላይ አጣው የሚለኝ የለም ወደ ሌላ ኮዝ ሞስትሊ አሁን ኮፊን ካነሳ ዩሮፕ ላይ አይደለም ሞር እንትን ያለው የቻይና አሁን ነው ሞር እንትን ፕሮፊታቢሊቲ ምንም እየተነቃቃ ያለው እና እዚህ ላይ ማርኬት አክሰስ መደረግ መቻሉ ኢትስ አ ቢግ ኦፖርቹኒቲ ብዬ ነው በጣም ኢትዮጵያ አንደኛ በብዛት ኢምፖርት የምታደርገው ከቻይና ነው ትክክል ስለዚህ ለቻይና ቤት መሸጥ አለብን ትክክል ኤክስቼንጅ ማድረግ አለብን አሁን ደግሞ አዲስ ፖሊሲ ያላቸው ለአፍሪካውያን ዚሮ ኢምፖርት ታክሴሽን ነው ኢትዮጵያውያን ቻይና ላይ ኢምፖርት ለማድረግ በጣም ምቹ ታይም ነው እና እዛ ላይ መስራት ይቻላል በጣም it's a very big point ያደረከው ነገር በጣም ምክንያቱም እኔ ሁሌም የማየው ስለሆነ ነው በቃ ቻይና ባልኩ ቁጥር ሁሉም የሚያወራኝ ከቻይና ኤክስፖርት ለማድረግ ነው እንዴ ቻይና እኮ ኢምፖርትስ ቱ ምን ያህል ስኬሉ ነው ምን ነው የሚለው የራሱ ልጅ ቢኖረው I think በጣም it's a great journey በጣም እውነት ሸዊኛ we really hope to see you on the top በደምብ በጣም ጥሩ እንትን ላይ ያለው በጣም ነው ደስ ያለኝ እና እስቲ can you tell us what to expect from your company ያው እንዴት እየደነ ያለው ሚሽን ስላደረግ ነው አሁን እንዳልኩሽ በመጀመሪያ ሶርሲንግ ላይ ነበር የምሰራው ሶርሲንጉን ሞር ደግሞ ለብዙ ሰው ተደራሽ ለማድረግ ይህንን ሰርቪስ አሁን ከረንት ሊሱን ላይ በደንብ እየሰራ ነው ለብዙ ሰው አድሬስ ለማድረግ ካምፓኒያችንን እና ደግሞ አሁን ደግሞ ከሶርሲንግ ጎን ለጎን ሺፒንግ ጀምረናል አጠቃላይ ማለት ነው ለከስተመሩ እቃውን ገዝቶ ከሄደ በኋላ ኤቭሪቲንግ ፕሮሰሱን እቃው በቃ እንደራሱ ሆነን ተቀብለን እስከ ኢትዮጵያ ድረስ ምንም አይነት ችግር ሳያጋጥመው ሎጂስቲክ ሰርቪሱን ሰጠን እንዳለ ያንን ፕሮሰስ ለማድረግ ማለት ነው ሙሉ በቃ ኮንትሮል አድርገን እንደራሱ ሆነ ኢትዮጵያ ለማድረግ በቃ ምንም አይነት ሀሳቡን እንዳይገባ ደግሞ ምክንያቱም እዚህ ላይ ኢትዮጵያዊ መገኘቱ ፕላስ ከዚ እኔ አሁን ማይ ከስተመርስ ሞር አንዳንዶቹ በጣም ሎንግ ይርስ ከቻይና ጋር ይሰሩ ይሆኑና they already have their own people so ግን የራስ ኢትዮጵያዊ ማግኘቱ ይሄ የኢትዮጵያዊነቱ ሳይሆን ኢዚሊ ላንጉጅ ዋይዝ መግባባት it's not easy because ቻይነኛ አንድ ነው እንግሊሽም ቢሆን no matter how good you are it's still your second language but as the first language በራስ እንትን ኢትዮጵያን ኮሚኒኬት ማድረግ መቻል ራሱ it's a big plus because ሙሉ ብዙ ሚስቴኮች የሚመጡት እንዳልከው ኮሚኒኬሽን ጋፕ ላይ እሱ አለ ሌላ ደግሞ በቃ የከስተመር አይን ሆኖ መስራት በቃ እንደራሱ ሆኖ caring በቃ ከስተመሩ
በምንም አይነት ምክንያት ሉዝ ማድረግ የለበትም። ታይሙን፣ ሪሶርሱን፣ ሞራሉን ሁሉ ነገሩን አውጥቶ በቃ የፈለገውን ፕሮዳክት በትክክል ማግኘት አለበት። በቃ ያ ነው በቃ ቬሪ ኢምፖርታንት ነገር። እንደኛም ሀገር እስካመረ እንዳለው እዚህም ሀገር እስካመረ አለ ካምፓኒ ያገኘሽ ማለት ልክ ነው ማለት አለ። ይኸው ቬሪፋይ ማድረግ አለብሽ። አሁን አንዳንድ የገጠመኝ ኬዝ ናቸው። ማኑፋክቸር ናቸው፣ ትልቅ ማኑፋክቸር ነው፣ ግን ዲቤት ያለበት በቃ በጣም ብዙ ብር ተበድሯል። ከዛ ፕሮሰሱ መሀል ላይ ገንዘብ ያጥረዋል። 30% ተከፍሎታል። በቃ ብሩን ካልሰጠኝ መጨረስ አልችልም። የሰውዬ በቃ ከ30% ተቀብሎ ይነቀብሎ ሊሆን ይችላል። ግን ዲቤት ያለ የሆነ ስትረስ ውስጥ የሆነ ካምፓኒ ላይ የራሱን ፕሮብሌም ሳይፈታ የአንችን ፕሮብሌም ይፈታ ተብሎ አይጠበቅም። እና ያንን ካምፓኒ ትክክል ነው ወይ አይደለም ወይ አስታሱ ማየት all over China we can go ትክክል we can access them because እኔም አሁን as a shipper I know it any customer is online ገባ ያው አሊባባ ያው ቻትጂፒቲ ምንም በለው ዛሬ ነው ልታረግ የምትችለው። እኛ ደግሞ ያው ከቻይኒዝ ወገን ለመድብናኛ as a Chinese from the Chinese sources ነው ምናልና ያ ነገር በጣም ትልቅ ፖይንት አለው። እውነት ነው። ከዛ አንዳንዴ አሁን በብዛት ምን ይገጥመኛል ከስማለ ይሄንማ እኮ ኦንላይን I can do my things የሚልና ያው ዩኤስ ቢሆን ዩሮፒያን ኦኬ ጎ አንተ ላንደ እዚህ ግን ሊትራሊ ኤኒ አፕ ከቻይና ውጭ ብለ ራን የሚያደርጉ ሶፍትዌሮች አሉ። ከቻይና ሲም ካርድ፣ ከቻይና ሎኬሽን፣ ከቻይና አድሬስ ጋር አታች ሊሆኑ ስፔሻላይዝ ካምፓኒ ዋይዝ እና I think በጣም ክሪቲካል ፖይንት ነው ብዬ አስባለሁ። አሁን ቻይና ላይ አንድ ካምፓኒ ምን ያህል ካፒታል እንዳለው የህግ ፕሮሰሱ ምንድነው ያለበት ስታተስ ማወቅ ትችላለህ። ያንን አይተሽ ያው ፕሮሲስ አደረገ ውሳኔ ኖትስ ማረገው ፖይንት ስለሆነ ነው። በጣም ያንን በቃ በኬርፉል በሆነ መልኩ ፕሮፌሽናል በሆነ በጣም መልኩ መሰራት አለበት። ስፔሻሊ ትላልቅ ማሽን የሚገዙ ሰዎች ትክክል የኢንቨስቲንግ አይኖር። ምክንያቱም እኔ ደግሞ ይህን ቢዝነስ እንደወላት የምትለው የለም ከዚ በቃ በጣም everyone is just investing at that moment በቃ ለእኔ ይሄ ነው ኢንቨስትመንት ብሎ የሄደውን ነው የሚያደርገው እና ልክ ነው። ምንም በቃ የሆነ ፒካውት አድርገህ የምታወጣው ራሱ የለም። it all needs attention። በጣም ልክ ነሽ። it's very fruitful and I'm sure እንጃ ይሄንን የሰማ እኔ ያለው ነው ጀማሪም ሆነ አድቫንስድም ሆነ any kind of business process ላይ ያለ ሰው በጣም ኢንፎርማቲቭ ሆኖ እንደሚያገኘው እርግጠኛ ነኝ። በጣም I hope ይጠቅማቸዋል። I really hope so። በጣም እንደው ግን እኔ እውነት ያላነሳነው ፖይንት ካለ እንደው ብናነሳው ደስ ይለኛል። ምክንያቱም I do believe it's very crucial። አሁን እንዳልሽው በ20 ዓመትም የሰሩ ሰዎች አሉ፣ ጀማሪዎች አሉ እና ሁሉም ማለት ይቻላል አሁን ለምሳሌ need help የተለያየ በሶርሲንግ ላይ የሚሆነ ሎጂስቲክ ላይ የሚሆነ ኳሊቲ ኮንትሮል ላይ ወይም አድቫይስ ላይ they need help እና ይሄን ያህል ኮስትም ያደርግ ነገር አይደለም። ይሄንን ፕሮሰስ ሌላ ሰው ሃንድል እንዲያደርግልሽ መስጠቱ ይሄን ያህል ኮስት የሚያደርግ ነገር አለ። ኮስት ዋይዝ እንደዚህ ስትረስ የሚያደርጉበት አለ። ፕሮዳክቱ ላይ የሚጨምሩበት ሪስካቸውን በጣም ሎወር የሚያደርግ አይነት በቃ ፎከስ የሆነ ወርክ ከዛ ራይት የሆነ ፕሮዳክት ለማግኘት we need to work who knows በቃ የቻይናን ፕሮሰስ ማለት ነው እና ያንን አንድ ሰው ቢያደርግ አስመጭም ሆነ ኤክስፖርተር ሆነ ሞደም ይጠቀማል ብዬ ነው የማስበው። ትክክል። አዎ ሌላ ደግሞ ቻይና ያለ ሰው እንትን ካለ ብዙ ኦፖርቹኒቲ አለ እዚህ ሀገር ላይ። አሁን ለምሳሌ አሁን ኤክስፔሪየንስ ካረኩት አንድ ጓደኛ ላይ ብሩክ ይባል ውሃ ላይ ቱርኪሽ ሾፕ ላይ ይሰራ ነበር። ቱርኪሽ ሾፕ አላቸው። ቡና
ምናምን ያቀርባሉ በካፌ ከፍተውና ቱርኪሽ ኮፊ ተብሎ በጣም ቻይኒዞች ፎቶ ይነሳሉ ደንበኛ ያላቸው ምናምን ሳይ ኮፊ ከኢትዮጵያ ኮፊ እየተጠቀሙ ቱርኪሽ አድርገውታል እና they are making money እንዲህ ለምንድን ነው ኢትዮጵያውያን ማይሰሩት ብሎ በዛ ሰዓት ላይ እሱ ሞክሮታል እና በቃ ዜግዝ ኦፖርቹኒቲ እነዛ ካፌ ሾፖች ላይ እና እንደዚህ አይነት ነገሮች ላይ ቢሞከር ቢሳተፉ ኢትዮጵያውያን በጣም ተጠቃሚ የሚሆኑ ይመስለኛል። ግን እኔ ኢቨን በጣም ነው የሚገርመኝ ከዚ ማርኬት ላይ ሲሄድ ኢቨን ልብስ አከፋፋይ ኦር እንደዚህ ምናምን ብዙ አፍሪካንስ ኦር ፎሬነርስ ይገጥሙኛል ሆነው ማለት ነው። ኢትዮጵያ ኦልሞስት በጣም ትንሽ ነው በጣም እና ዩ ቲንክ የኢንፎርሜሽን ጋፕ ነው እንጂ አይ ቲንክ ኢንፎርሜሽን ጋፕ ነው አንደኛ we need to think internationally በቃ ብር ማግኘት የምንችለው ከኢትዮጵያ ብቻ አይደለም ከኢትዮጵያውያን ወይም ከኢትዮጵያውያን ጋር ብቻ አይደለም ቢዝነስ መስራት ያለብን ከቻይኒዞች ጋር አሁን ቻይኒዞች እንግሊዝኛ ምሳሌ ሳይደማቸው የሚሰሩት ስራ በጣም ለውጭ ሀገር ለመሸጥ ነው ፍላጎታቸውና እዚህ ደሆነ እንኳን ብዙ አይነት ነገር መስራት ይቻላል። ሱቅ ላይም ሊሆን ይችላል፣ ሬስቶራንት ላይ ሊሆን ይችላል፣ ካፌም ሾፕ ሊሆን ይችላል። በትንሹ ሱቁ ተከራይቶ ቢሞከር አዋጭ ነው የሚመስለው እና እንደዚህ አይነት ሴክተር ላይ ብናይ የሚያዋጣ ይመስለኛል እና ብዙ ኦፖርቹኒቲ አለ። ኦፖርቹኒቲ የሞከረው ነው እና መሞከር ነው ነገር ሁሌ ማይዳድ ሁሌ ላይ የሚያደርጋት ቻንስ ፌቨርስ ቲንኪንግ ማይንድ ነው የሚለው በቃ ስታስቢ ነው እንዲያው ቻንስም ላክም ብለሽ ለመምጣት መጀመሪያ ቲንኪንግ ማይንድ ያስፈልጋል እና እንዳልከው ኦፖርቹኒቲ ደግሞ ፕሬዘንስ ይጠይቃል። በሌለበት ኦፖርቹኒቲ አይመጣም መኖር ማየት ማለት ትንሽ ኦፖርቹኒቲ ሲገኝም መስራት የሆነ ኤክስፒሪየንስ ታገኝበታለሽ። ምንም መናቅ አያስፈልግም። ያው መሞከር ነው በደንብ። በጣም ኢንሳይትፉል ነው ሸዊ እውነት። ይሄ እንደው ፖድካስቱ እንዳለው ነው እንደው ፐርሰናል ያሰበክኝ በጣም ነው ላመሰግን የምወደው። ኢትስ ሪሊ ኢንሳይትፉል። ስለዚህ ሸዊ እንደው በቃ አይ ሪሊ ዊሽ ዘ ቶፒክ ዌንት ኦን እንደው ጀስት ያው ኤፒሶዳችንን እንትን ለማድረግ ነው እንጂ እኔ በደንብ መልሼ የምመጣ ይመስለኛል አንተ ጋር ኢንቪቴሽን ይዤ። ሶ እስቲ እንደው ለከስተመሩ አሰቡል ፋይናላይዝ አድርጌ ይህን መልዕክት ማሳለፍ ፈልጋለሁ። አሰን አድቫይስ የሚሆን ኦር anything else ምትረን ካለ በእውነት ደግፈለው ለቢዝነስማን እና ለተማሪዎች በጣም ቆንጆ ተማሪ ሆኜ ስላለፍኩበት በጣም ሞር እንትን እላለሁ ብዬ አስባለሁ። ኮኔክት አደርጋቸዋለሁ ብዬ አስባለሁ። አስ ቢዝነስማን ቻይና አንድ ዕቃ ለመግዛት ወይም ለመስራት ሲመጡ ኒድ ቱ ቢ በቃና ዊኒንግ መሆን አለባቸው ከሰው ጋር ለመስራት። ቻይና ሲስተም ከሚያውቅ ሰው ጋር ለመስራት ዊኒንግ እነሱ የሚፈልጉትን ነገር ቻይና ላይ ገዝተው ወይም የሚሰሩ ቢዝነስ ካለ እሱ ፈጽመው ለመሄድ እዚህ ፕሮሰሱን ከሚያውቀው ሰው ጋር ኮላቦሬት አድርገው ቢሰሩ ሞር ሪዲዩስ ሪስክ ያደርጋሉ። የሚፈልጉትን ነገር በቀላሉ ብዙ ችግር ውስጥ ሳይገቡ ማግኘት ይችላሉ። በተማሪዎች ደግሞ ያው ተማሪ ሲኮን ስፔሻሊ ያንግ ሆኖ የመጣ ተማሪ ካለ ቻይና መጀመሪያ ታይም ላይ ዲፕረስ ሊሆን ይችላል። አንድ ሰው ላይፉ ወዴት እንደሚሄድ ያንግ ስትሆኚ ብዙ ጥያቄዎች ትጠይቂያለሽ። ግን ካልሆነሽ ያ ታይም ላይ ይህም ታይም ያልፋል። ማንም ሰው በዛ እድሜው ይጠይቃል፣ ስትረስ ያደርጋል። ግን ኪፕ ጎይንግ ነው ለሚፈልጊው ነገር ትንሽ ነገር ኦፖርቹኒቲ ካገኙ መስራት፣ ራሳቸውን ቴስት ማድረግ፣ ከዛ ቢውልድ ኮንፊደንስ እያደረጉ ይመጣሉ። የተለያዩ ስራዎች አሉ ፓርታይም እዚህ ሀገር
አይ ቲንክ ፓርታይም አሁን ለስቱደንቶች ተፈቅዷል ቻይና ላይ የስ ይቻላል እሱ ይቻላል ፓርታይም የተወሰነ ታይም በሳምንት ይቻላል ቻይና ላይ ያንን ያችን ሪሶርስ መጠቀም አለባቸው ያላቸውን በቃ የኔ ኦፖርቹኒቲ ካለ በታማኝነት እና በምንም አይነት በቃ ምንም አይነት ኦፖርቹኒቲ መጠቀም አለባቸው በሶርሲንግ እና ሎጂስቲክ ላይ ማንኛውም ሄልፕ የሚፈልግ ሰው ካለ ኮንታክት ሊያደርገኝ ይችላል ኤኒታይም በቃ እንደ ቤተሰብ ለራሱ አይን ሆነ ቻይና ላይ ያሉትን ነገሮች ከፕሮዳክት ሶርሲንግ እስከሚላክበት የሚፈልገው አይነት እቃ በማንኛውም ቻይኒዝ ከተማ ላይ ሄደን ሶርስ አርግተን ሺፕ እናደርጋለን። ስለዚህ I will make sure bio ላይ to put all your information so anyone can address you ማለት ነው። በጣም ደስ ይለናል። እኛም ተማምነን ሪፈር የምናደርገው ሰው ደስተኛ ነን በጣም። የኖሻ ቤተሰቦች እንግዲህ የዛሬ ቆይታችን ከሸዊ ጋር ወይም ከዮሐንስ እንግዲህ በኮመን ኔም ላይ ሸዊ በሚለው ነው ቻይና ላይ ብዙዎቻችን የምናውቀው። ይህንን ይመስል ነበር። ኢንፎርማቲቭ እና ዩስፉል ሆኖ እንዳገኛችሁት በደንብ እናስባለን። በቀጣይ ደግሞ ኮሜንት ላይ አስቀምጡልን ነገሮች ላይ ሪፈር እንድናደርጋችሁ ወይም ደግሞ ክላሪቲ እንዲሰጣችሁ የምትፈልጉት ነገር ላይ እንድታስቀምጡልን እናመሰግናለን።